ነገም ጎንደር አማራዎች ነን። ለአንድ ሳምንት በዘለቀው ውጥረትና በተቀሰቀሰው ግጭት የተጸጸቱት ሌተና ጀነራል ታደሰ ወረደ የወልቃይት ጠገዴ ዞን ምክትል አስተዳዳሪው ኮሎኔል ደመቀ ዞዶ 3 ዓላማ አለን ሲሉ የገለጹለት ክስተት ያሳለፍነው ሙሉ ሳምንት በሰሜን ኢትዮጵያ አዲስ ጦርነት ይቀሰቀሳል በሚል ብዙዎች የሰጉበት ወቅት ነበር። ይህ ብቻ አይደለም። ህወሓት ወደ ጎረቤት አማራና አፋር ክልሎች ጦሩን ያንቀሳቀሰበት ከባድ መሳሪያዎችን ያስጠጋበት በጠለምትና በተከዜ አካባቢ ግጭት የተቀሰቀሰበትም ሳምንት እንደነበር የሚታወስ ነው። የተፈጠረውን ክስተት ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራ ያቆመበት መከላከያ ሰራዊት ከራያ አካባቢ ለቆ ወጣበት የተባለበት እንደዚሁም የራያ አካባቢ ህዝብ የህወሓትን መስፋፋት ተከትሎ በገፍ የተፈናቀለበት በትግራይ ጥቂት ቦታዎችም የድሮን ድብደባ የተፈጸመበት ሳምንቱን አልፏል። በትግራይ ክልል በአዲስ መልኩ ያገረሸውን ውጥረት ተከትሎ ባንኮች ለደንበኞቻቸው ጥሬ ብር መስጠት ያቆሙበት ዓለም አቀፍ መገናኛ ብዙሃን በስፋት የዘገቡት የተባበሩት መንግስታት ድርጅትና የአፍሪካ ህብረት አስቸኳይ መግለጫ ያወጡበት ወቅት ነው። ህወሓት የተጀመረውን ግጭት አቆማለሁ ለመደራደርም ዝግጁ ነው ብለዋል። ይህ ሁሉ ሲሆን ግን የፌዴራል መንግስት የመከላከያ ሰራዊትም ጭምር በጉዳዩ ዙሪያ የሰጠው ምላሽ የለም። ሌተና ጀነራል ታደሰ ወረደ ግን በተፈጠረው አዝነናል፣ ተጸጽተናል ሲሉ ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን በስፋት የሚዳስሰው በመግቢያችን ላይ ያስደመጥናቸውን አበይት ነጥቦች ነው። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን አመራን። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች ወይም በህወሓት መካከል የተካሄደው ግጭት ሊፈጠር የማይገባ ነው ሲል ይፋ አድርገዋል። በግጭቱ ምክንያት የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀምር ለፌዴራል መንግስት ጥያቄ ማቅረቡንም ጊዜያዊ አስተዳደሩ አስታውቋል። በሌተና ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው ወቅታዊ ጉዳዮችን አስመልክቶ በትናንትናው ዕለት በተሰጠ መግለጫ ላይ ነው። የትግራይ ኃይሎችና የአገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ መግባታቸው ይታወቃል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባሳለፍነው ሳምንት መጨረሻ ያወጣው መግለጫ እንደሚያመላክተውም ግጭቱ የተቀሰቀሰው በትግራይ በአማራና በአፋር ክልሎች በሚገኙ አዋሳኝ ስፍራዎች ላይ ነው። የትግራይና አማራ ክልሎች በሚወዛገቡበት ጠለምት በሚገኙት ማይዳጉሻ፣ ማንጨራና ሌሎች ስፍራዎችም በከባድ መሳሪያ የታጀበ ውጊያ መታየታቸውን ሪፖርቶች አመላክተዋል። አርብ ሌሊትና ቅዳሜ ንጋት ላይ ደግሞ በማዕከላዊ ትግራይ ዞን በሚገኙት 2 ከተሞችና አንድ ወረዳ ላይ በተፈጸመ የድሮን ጥቃት አንድ ሰው ተገድሏል የተባለ ሲሆን አንድ ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስ ግጭቱን በተመለከተ ከፌዴራል መንግስት በኩል ግን በይፋ የተሰጠ ምላሽ የለም። የትግራይ ክልል ጊዜያዊ አስተዳደር በበኩሉ በትናንትናው ምሽት ባወጣው መግለጫ አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነ ገልጸዋል። ጊዜያዊ አስተዳደሩ ዘላቂ መፍትሄ በሚል የጠቀሰው የተፈናቃዮችና የትግራይ ክልል ወሰን መከበርን ጉዳይ ነው። በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቀው ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር ስለመሆኑ ጊዜያዊ አስተዳደሩ ያምናል ባይ ነው። እነዚህ ጉዳዮች መሰረታዊና ብቸኛ ጥያቄዎች መሆናቸውን የገለጸው ጊዜያዊ አስተዳደሩ የድንገተኛ ግጭቶች መነሻ ሊሆን እንደሚችሉም በመግለጫው አስፍረዋል። ጊዜያዊ አስተዳደሩ እነዚህ ጥያቄዎች በሰላማዊና በፖለቲካዊ መንገድ መፈታት እንደሚችሉና ሊፈቱ እንደሚገባ በጽኑ እንደሚያምን ማስታውቋል። ከዚህ ውጭ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫ የጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት አንስቶ የተቀሰቀሰው ግጭትም መሰረታዊ የትግራይ ዘላቂ ሰላም መፍትሄ ባለማግኘቱ ምክንያት የተከሰተና ሊፈጠር የማይገባው ነበር ብሏል። ሰሞኑኛው ግጭት በትክክል በምን ምክንያት እንደተነሳ እስካሁን ግልጽ አይደለም የጊዜያዊ አስተዳደሩ ምላሽ ነው። በፕሪቶሪያ ሰላም ስምምነት የተዋቀረው የክልሉ ጊዜያዊ አስተዳደር ሁለተኛ የስልጣን ዘመን መሪ የሆኑት ሌተና ጀነራል ታደሰ ወረደ በሳምንቱ መጨረሻ በሰጡት በትግራይ ቴሌቪዥን የተላለፈ ቃለ ምልልሳቸው ላይ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምት ወይም ጠለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ወደ ላይኛው ጸለምት ሲሉ የጠሩት ጠለምትና በትንሹም ወደ ታችኛው ጠለምት ማኑቨር ለማድረግ የተወሰነ ኃይል እንዲሻገር ተወስኗል ሲሉ የታጣቂዎች እንቅስቃሴ በጊዜያዊ አስተዳደሩ ውሳኔ የተከናወነ እንደሆነ ጠቁመዋል። እንደ ታደሰ ገለጻ እዚህ ውሳኔ የተደረሰበት አንድ ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነ ይፋ አድርገዋል። ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩ የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዝዳንቱ የመመለስ እቅዱ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩ ወደ ጎን በመተው እየተንቀሳቀሰ ነው፣ ይህ እንዲስተካከል ስንጠይቅ ቆይተናል ባይ ናቸው። ጸለምት አካባቢ ወይንም ጠለምት ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደፍቋል ያሉትን የማንነት አደጋም በምክንያትነት አስቀምጠዋል። በአካባቢ ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲሉም ነው የገለጹት። መረጃዎች እንደሚያሳዩት ከሆነ የትግራይ ክልል የቀድሞው ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከአሜሪካ መንግስት፣ ከተባበሩት መንግስታት ድርጅት የሰብአዊ ኤጀንሲዎች እንደዚሁም ከፌዴራል መንግስት ጋር በመሆን በትግራይ ክልል የሚገኙ ተፈናቃዮችን ወደ ወልቃይት የመመለስ እንቅስቃሴ ተጀምረዋል። ይህ እንቅስቃሴ የትግራይ ክልል ጊዜያዊ አስተዳደርና ህወሓት ህገወጥ ነው ሲል የሚቃወመው ነው። ከዚህ ባለፈ እኛ ያልተሳተፍንበት የትኛውም ተፈናቃዮችን የመመለስ ሂደት አንቀበለውም
የባሰ ጦርነት ይቀሰቅሳል ሲል በእነ አቶ ጌታቸው ረዳ እንደዚሁም በፌዴራል መንግስትና በተባበሩት መንግስታት ድርጅት አዲሱ የተፈናቃዮች ማስመለስ ፕሮጀክት ላይ ተቃውሞን ያሰማል። በእነ አቶ ጌታቸው ረዳ የሚመራው ተፈናቃዮችን የመመለስ ሂደት ከአንዴም 2-3 ጊዜ ወደ ወልቃይት ሁመራ ተኬዶ ውይይት የተደረገበት ሂደትም ነበረ። በሂደቱ የነ ኮሎኔል ደመቀ ዘውዱ አስተዳደር ይፈርሳል በሚል ጌታቸው ረዳ ተናግረው የነበረ ሲሆን ለዚህም በነ ኮሎኔል ደመቀ ዘውዱ በኩል ወልቃይት ላይ የሚገኘው አስተዳደር ተደጋጋሚ የመልስ ምቶችን ሰጥተዋል። ከዚህ ባለፈ አቶ ጌታቸው ረዳ ለመጨረሻ ጊዜ ወደ ሁመራ ያቀኑት ከአሜሪካው አምባሳደር ኤርቪን ሆሴ ማሲንጋ ጋር ነበር። አምባሳደር ኤርቪን ማሲንጋ የሁመራ ጉብኝታቸውን ተከትሎ አዲስ አበባ ላይ በሰጡት መግለጫ ቅድሚያ ለተፈናቃዮች መሰጠት አለበት ሲሉ በህወሓትና በትግራይ ጊዜያዊ አስተዳደር አማካኝነት ሆስቴስ ተደርገዋል ወይንም ታግተዋል በሚል የገለጿቸው ተፈናቃዮች እንዲመለሱ ጥሪ አቅርበው ነበር። ይህ የአምባሳደር ማሲንጋ መግለጫ በህወሓት በጊዜያዊ አስተዳደሩ እንደዚሁም በትግራይ የፖለቲካ ፓርቲዎች ዘንድ ተቃውሞ ሲሰማበት ቆይቷል። ከሰሞኑም በትግራይ ክልል ጊዜያዊ አስተዳደር አማካኝነት የተሰጠው ውሳኔን ተከትሎ ወደ ወልቃይት ወይንም ወደ ጠለምት የተደረገው ወታደራዊ እንቅስቃሴም የዚህ ቁጣ መነሻ ነው ተብሎ እየተገለጸ ይገኛል። ጀነራል ታደሰ እንደሚሉትም ከሆነ የትግራይ ኃይሎች በጸለምት ወይንም በጠለምት አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉ እርምጃውን ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉት ፕሬዝዳንቱ ወደ ሙሉ ጦርነት የገባ የሚመስል የድሮን ጥቃት መፈጸሙን በማንሳትም የፌዴራል መንግስትን ወቅሰዋል። ከሰሞኑ እየተፈጸመ ያለው የድሮን ጥቃትና ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደሉም ሲሉም ጀነራል ታደሰ ሲናገሩ ተደምጠዋል። በፌዴራል መንግስትና በህወሓት ወይንም በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርጋቸው በረራዎች ከሐሙስ ጀምሮ ተቋርጠው ቆይተዋል። 5 ቀናትን ያስቆጠረው የበረራ መቋረጥ ዛሬ ሰኞ ስለመቀጠሉም ቢቢሲ ዘግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተና ጀነራል ታደሰም ይህ የበረራ መቋረጥ ወደ አዲስ አበባ ሊያደርጉት የነበረን ጉዞ ስለማስተጓጉሉም በቃለ መጠይቁ ሲናገሩ ተደምጠዋል። ሰሞኑኛው ግጭትና ሌሎች ጉዳዮችን በተመለከተ ከፌዴራል መንግስት ጋር ለመወያየት ቀጠሮ እንደነበራቸው የገለጹት ፕሬዝዳንቱ በረራው በመቋረጡ ምክንያት ወደ አዲስ አበባ መጓዝ እንዳልቻሉ አስረድተዋል። በረራው የሚመለስ ከሆነ ግን ውይይቱን ለማድረግ እንደሚጓዝም ነው እየጠቆሙት። ፕሬዝዳንት ታደሰ ልዩነቶቻችንን እያጠበብን ያለውን ችግር መፍታት አለብን፣ ወደ ጦርነት የመግባት ፍላጎት የለንም፣ ጥያቄዎቻችንን በፕሪቶሪያው ስምምነት በኩል እንፈታቸዋለን ሲሉም በቃለ መጠይቁ ተናግረዋል። ፕሬዝዳንቱ የሚመሩት ጊዜያዊ አስተዳደርን ባወጣው መግለጫ አሁንም በፕሪቶሪያው ስምምነት መሰረት ዘላቂና ሰላማዊ ሰላም ለማረጋገጥና ዘላቂ መፍትሄን እውን ለማድረግ ቁርጠኛ ስለመሆኑ አረጋግጠዋል። ጊዜያዊ አስተዳደሩ ተፈናቃዮችን የመመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይ እንደዚሁም ዘላቂ ሰላም እንዲሰፍን በሰላማዊና በፖለቲካዊ መንገድ ለመታገል ያለበትን ግዴታ እንደሚወጣም ገልጸዋል። ከተቋረጠ ዛሬ 5ኛ ቀኑን የያዘው ወደ ክልሉ የሚደረገው የኢትዮጵያ አየር መንገድ በረራ በድጋሚ እንዲጀምር ለፌዴራል መንግስት ጥያቄ መቅረቡንም አስታውቀዋል። ህዝቡ በፋይናንስ ስርዓቱ አምኖ ያስቀመጠውን ገንዘብ በባንኮች ካለው የጥሬ ገንዘብ እጥረት የተነሳ የተፈጠረው ችግር እንዲፈታ መጠየቁን ጊዜያዊ አስተዳደሩ በመግለጫው ጠቅሰዋል። እንደዚሁም ወር ከወር ለመሻገር የሚቸገረው መንግስት ሰራተኛ መደበኛ ደመወዙን በወቅቱ የሚያገኝበት ሁኔታ እንዲመቻች የፌዴራል መንግስቱን ጠይቆ አዎንታዊ ምላሽ እየጠበቀ ይገኛል ባናቸው። ከሰሞኑ በጠለምት የተደረገውን ወታደራዊ እንቅስቃሴ ተከትሎ ከወደ ወልቃይት የሰቲት ሁመራ ዞን አስተዳደር በኩልም ምላሽ እየተሰጡ ይገኛል። በዛሬው ዕለትም በወልቃይት የተለያዩ ወረዳዎች እንደዚሁም ከተሞች የተቃውሞ ሰልፍ መካሄዳቸው ተሰምተዋል። በወልቃይት ጠገዴ ሰቲት ሁመራ ዞን በ4 ወረዳዎችና 5 ከተማ አስተዳደሮች የሚገኙ ነዋሪዎች የህወሓትን የዳግም ወረራ ፍላጎትና የጦርነት እንቅስቃሴ እንቃወማለን በሚል የተቃውሞ ሰልፍ ማካሄዳቸውን የክልሉ መገናኛ ብዙሃን ዘግበዋል። ሰላማዊ ሰልፉ እምቢ ለዳግም ባርነት በሚል መሪ ቃል የተካሄደ ነው ተብሏል። በሰልፉ ላይ ተገኝተው ንግግር ያደረጉት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ ሰልፉ 3 ዓላማዎች እንዳሉት ተናግረዋል። እነዚህም ሰላም ለሁሉም አስፈላጊ መሆኑን፣ የህወሓት ጦር ሰባቂነትና ተስፋፊነት የማውገዝ እንደዚሁም ህዝቡና የዞኑ አስተዳደር ከፌዴራል መንግስት ጎን መቆምን የሚያመላክቱ ናቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ ሀገራችንን ለመምራት የሚመጥኑና ውስጣዊ ችግሮቻችንን ተረድተው በመፍታት ወደ ከፍታ እንደሚያደርሱን በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል ነው ያሉት። እኛ ሰላም እንጂ ጦርነት አንፈልግም ያሉት ኮሎኔል ደመቀ ዘውዱ የህወሓትን ጸረ ሰላም እንቅስቃሴ መላው የኢትዮጵያ ህዝብ ሊቃወመው እንደሚገባም አመላክተዋል። በሰላም እንጂ በጉልበት የሚሳካ ነገር ባለመኖሩ ህወሓትና ጦርነትን በቃን ሊባሉ ይገባል ነው ያሉት። የወልቃይት ጠገዴ የአማራ ህዝብና ወሰን ማንነቱን ለማስከበር የኢትዮጵያ ሉዓላዊነት ለመጠበቅ ቆርጦ ተነስቷል ያሉት ደግሞ የሰቲት ሁመራ ከተማ አስተዳደር ከንቲባ እንኳን ነህ ሙሉ ናቸው። ከነጻነት በፊት ህወሓት በወልቃይት ጠገዴ የአማራ ህዝብ ላይ ያልፈጸመው ግፍና በደል የለም ያሉ ሲሆን አሁንም ያንን ግፍና በደል ለመድገም የፕሪቶሪያን ሰላም ስምምነትን በመጣስ በተለያዩ የአማራ አካባቢዎች ላይ የዳግም ወረራ እንቅስቃሴ እያደረገ ይገኛል ሲሉ ጠቁመዋል። ህዝቡም ነጻነቱን አሳልፎ ላለመስጠትና ከሀገር መከላከያ ሰራዊት ጎን በመሆን ሀገርን እንደሚያስከብርም ነው የገለጹት። አማራንን እንጂ አማራ እንሁን አላልንም ያሉት ደግሞ የሰልፉ ተሳታፊዎች ናቸው። ህወሓት ተከዜን ተሻግሮ ለዳግም ወረራ የሚያደርገውን እንቅስቃሴ በሰላማዊ ሰልፍ ለማውገዝ መውጣታቸውን የገለጹት ተሳታፊዎቹ ነጻነታቸውን ለመጠበቅና ማንነታቸውን ለማስከበር ዝግጁ ስለመሆናቸው አንስተዋል። እምቢ ለዳግም ባርነት የሀገር መከላከያ ሰራዊት ኩራታችን ነው። የጦርነት አዙሪትና ህወሓት በቃን። ሁላችንም የተከዜ ዘቦች ነን። የሀገር ውስጥ ቅኝ አገዛዝን የሚሸከም ትከሻ አለንም። ኢትዮጵያና ኢትዮጵያነት ያሸንፋል። ለዘላቂ ሰላምና አብሮነት በጽናት እንቆማለን። የፕሪቶሪያው ሰላም ስምምነት በተሟላ ሁኔታ ይተግበርና ሌሎች መልእክቶች በህዝባዊ ሰልፍ ላይ ተስተጋብተዋል ነው የተባለው። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን አበቃ። ስላደመጣችሁ አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።